ጤና ይስጥልን እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ በመብራት ጽዮን ዮናስ አብሬያችሁ ቆያለሁ። ኢትዮጵያና ጣሊያን ስትራቴጂካዊ አጋርነታቸውን የሚያጠናክር የዕዳ ሽግሽግ ስምምነት ተፈራርመዋል። ስምምነቱን የፈረሙት የገንዘብ ሚኒስትር አህመድ ሽዴና የጣሊያን የኢኮኖሚና ፋይናንስ ሚኒስትር ጂያንካርሎ ጂዮርጎቴ ናቸው። የዕዳ ሽግሽግ ስምምነቱ የቡድን 20 የጋራ ማዕቀፍ ስር ያለው የኦፊሴላዊ አበዳሪዎች ኮሚቴ ሂደት አካል ነው። የጣሊያን የኢኮኖሚና ፋይናንስ ሚኒስትር ጂያንካርሎ ጂዮርጎቴ ስምምነቱ ኢትዮጵያ በማክሮ ኢኮኖሚ ማሻሻያው ቅድሚያ ከምትሰጣቸው ጉዳዮች ጋር የተጣጣመ መሆኑን ገልጸዋል። በተጨማሪም ስምምነቱ ኢትዮጵያ ቁልፍ አጋር ሀገር በሆነችበት የጣሊያን የማቴ ይቅር ለአፍሪካ ስኬት የራሱን አስተዋጽኦ እንደሚያበረክት መናገራቸውን የገንዘብ ሚኒስቴር መረጃ አመላክቷል። በገንዘብ ሚኒስትር አህመድ ሽዴ የተመራ ልዑክ ቡድን የኢትዮጵያና ጣሊያን የሁለትዮሽ ግንኙነት ማጠናከር ያለመ ጉብኝት በጣሊያን ሮም እያደረገ ይገኛል። የ5.5 ቢሊዮን ዩሮ የስትራቴጂክ ማዕቀፉ በጣሊያኑ የብሔራዊ የዘይትና ነዳጅ ኩባንያ መስራች ኤንሪኮ ማቴይ የተሰየመ ነው። የአፍሪካን የኢኮኖሚ እድገት መደገፍ፣ የስራ ዕድሎችን ማስፋት፣ አፍሪካን የአውሮፓ የኢነርጂ አቅራቢ አጋር የማድረግ ስራን ማስተዋወቅ፣ ለአፍሪካውያን የኢኮኖሚ ችግሮች መፍትሄ በመስጠት ኢመደበኛ ፍልሰትን ከምንጩ ማድረቅ እንደዚሁም ከበጎ አድራጎት የተላቀቀ የጋራ ተጠቃሚነትና ትብብርን መፍጠር የዕቅዱ አበይት ዓላማዎች ናቸው። ጣሊያን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በገንዘብ ለመደገፍ ዝግጁ መሆኗን አስታወቀች። በገንዘብ ሚኒስትር አህመድ ሽዴ የተመራ የኢትዮጵያ ልዑካን ቡድን በሮም ከጣሊያን የኢኮኖሚና ፋይናንስ ሚኒስትር ጂያንካርሎ ጂዮርጎቴ ጋር ውይይት አድርጓል። ሙሉ ቀጠራ ተጨማሪውን ይዘዋለች። ልዑካን ቡድኑ በጣሊያን የኢትዮጵያ አምባሳደር ደሚቱ ሃምቢሳን ጨምሮ የገንዘብ ሚኒስትርና የኢትዮጵያ አየር መንገድ ግሩፕ ከፍተኛ የስራ ኃላፊዎችን ያካተተ ነው። በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብርን ማሳደግ በሚቻልበት ሁኔታ ላይ ምክክር አድርገዋል። የጣሊያን የኢኮኖሚና ፋይናንስ ሚኒስትር ከዓለም ባንክ የበጀት ድጋፍ ፕሮግራም ጋር በተጓዳኝ የኢትዮጵያን የልማት ፖሊሲ ፕሮግራም በገንዘብ ለመደገፍ ተስማምቷል። ይህ ድጋፍ ኢትዮጵያ አሁን ላይ እያከናወነች ላለው የማክሮ ኢኮኖሚ ማሻሻያ አጀንዳ ወሳኝ እገዛ እንደሚያደርግ የገንዘብ ሚኒስትር ለኢዜአ በላከው መረጃ አመላክቷል። ጣሊያን የኮይሻ የኤሌክትሪክ ኃይል ማመንጫ ፕሮጀክትን ለማጠናቀቅ የቀረውን የገንዘብ ክፍተት ለመሙላት ጥረት እንደምታደርግ በመግለጽ ፕሮጀክቱን ለመደገፍ ያላትን ቁርጠኝነት ዳግም አረጋግጣለች። ሁለቱም ወገኖች የብድር ማሻሻያና አዳዲስ የፋይናንስ ምንጮችን በመፈለግ ረገድ የታየውን ተጨባጭ ውጤት ያደነቁ ሲሆን ቀሪ ጉዳዮችን በሚቀጥሉት ጥቂት ወራት ውስጥ ለማጠናቀቅ ከስምምነት ላይ ደርሰዋል። በውይይቱ ላይ የሀገሪቱ ግዙፍ አገራዊ ፕሮጀክት በሆነው በቢሾፍቱ አውሮፕላን ማረፊያ ግንባታ ላይ በትብብር መስራት በሚቻልባቸው ሁኔታዎች ላይ ምክክር ተደርጓል። የጣሊያን የኢኮኖሚና ፋይናንስ ሚኒስትር ጂያንካርሎ ጂዮርጌት የኢትዮጵያ አየር መንገድ እያሳየ ያለውን ጠንካራ አፈጻጸም አድንቀዋል። ጣሊያን በፋይናንስ ተቋሞቿ በኩል ለተመረጡ የፕሮጀክቱ ክፍሎች ድጋፍ ለማድረግ ዝግጁ መሆኗን ገልጸዋል። ሁለቱም ወገኖች የፋይናንስ አወቃቀሮችና ዝርዝር የአፈጻጸም ስልቶች ወይም ሞዳሊቲስ ለመቅረጽ የኢትዮጵያ አየር መንገድ ግሩፕን የፋይናንስና የቴክኒክ አማካሪዎች ያሳተፈ የቴክኒክ ውይይት እንዲጀመር ተስማምተዋል። ለሌሎች ቅድሚያ ለሚሰጣቸው የልማት ፕሮጀክቶች ተጨማሪ ድጋፎችን ማሰባሰብ በሚቻልባቸው ሁኔታዎች ላይም መክረዋል። በውይይቱ ላይ ሁለቱ ወገኖች ኢትዮጵያና ጣሊያን ያላቸውን ወዳጅነት ይበልጥ ለማጠናከር የጋራ ብልጽግናን የሚያረጋግጡ ስትራቴጂካዊ ስራዎችን ለማሳለጥ ቁርጠኛ እንደሆኑ መግለጻቸውን የገንዘብ ሚኒስትር መረጃ ያመላክታል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ የኃይል ፍሰትን በዘላቂነት ለማሟላት በትኩረት እየሰራች መሆኑን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። ኢትዮጵያ ያላትን እምቅ የተፈጥሮ ሀብት በመጠቀም በካይ ያልሆኑ የኃይል ምንጮችን ለማልማት የረዥም ጊዜ ስትራቴጂ ነድፋ እየሰራች የምትገኝ ሲሆን የውሃ ኃይል፣ የንፋስና ፀሐይ ኃይል እንደዚሁም የጂኦተርማል ተጠቃሾች ናቸው። የውሃ ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ እንደገለጹት ሀገሪቱ በአሁኑ ወቅት ከምትጠቀመው አጠቃላይ የኃይል ምንጭ ውስጥ ከ96 በመቶ በላይ የሚሆነው በካይ ካልሆኑና ታዳሽ ከሆኑ ምንጮች የሚገኝ ነው። ይህም ኢትዮጵያን በአረንጓዴ ኢነርጂ ልማት ረገድ ቀዳሚ ተጠቃሽ ሀገር እንድትሆን ያደርጋታልም ብለዋል። የውሃ ኃይል ትልቁን የኃይል ድርሻ የሚይዝ መሆኑን ጠቅሰው የፀሐይና የንፋስ ኃይል ቴክኖሎጂዎችም
በስፋት ወደ ስራ እየገቡ መሆኑን ተናግረዋል። ይህ ስኬት መንግስት ሀብቱን ወደዚህ ዘርፍ ለማዞር ባሳለፈው ፖሊሲ ተኮር ውሳኔ የተገኘ መሆኑን ጠቁመው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የዚህ ስትራቴጂካዊ ውሳኔ ትልቁ አካል መሆኑንም ጠቅሰዋል። መንግስት የዜጎችን የኃይል ፍሰት ለማሟላት በአረንጓዴ ኢነርጂ ልማት ረገድ ከፍተኛ ትኩረት ሰጥቶ እየሰራ መሆኑንም ነው የተናገሩት። በአሁኑ ወቅት የታላቁ ህዳሴ ግድብን ጨምሮ ከሁሉም የኃይል ማመንጫ ጣቢያዎች የሚገኘው አጠቃላይ የኃይል መጠን ከ10 ጊጋዋት በላይ መድረሱ ከፍተኛ ሀገራዊ አቅም መፍጠሩን ያሳያል ሲሉ ገልጸዋል። የነዳጅ ምርት ብክነት እንዳይኖር ሁሉም ዜጋ ኃላፊነቱን መወጣት አለበት ሲሉ የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ገለጹ። ዳይሬክተሩ እንደገለጹት በመካከለኛው ምስራቅ የተፈጠረውን ቀውስ ተከትሎ መንግስት የነዳጅ አቅርቦቱ እንዳይቋረጥ በልዩ ሁኔታ እየሰራ መሆኑን ገልጸዋል። ሌኒ ሀርቃ ተጨማሪ አላት። የተፈጠረውን ችግር መሰረት በማድረግ ከሁሉም ክልሎች ባለድርሻ አካላት እንዲሁም ከጸጥታ አካላት ጋር በሀገር አቀፍ ደረጃ ሊደረጉ ስለሚገባቸው የጥንቃቄና የቁጥጥር እርምጃዎች የጋራ አቅጣጫ ተቀምጠዋል ብለዋል። በክልሎች በተለይም በማደያ ደረጃ የሚደረጉ የክትትል ስራዎች መጠናከራቸውንም ገልጸው እያንዳንዱ ማደያም የቀረበላቸውን ነዳጅ በተቀመጠው የግብይት ስርዓት ብቻ ግብይት እንዲፈጽሙና ለሕዝብ ማመላለሻ ተሽከርካሪዎችም ቅድሚያ ሰጥተው እንዲያሰራጩም አሳስበዋል። ከመደበኛው የነዳጅ መያዣ ታንከር ውጪ ተጨማሪ በማሰራጨት ነዳጅ ያለአግባብ እንዲባክን በሚያደርጉ አካላትና የኮንትሮባንድ እንቅስቃሴን በመከላከል ላይ በትኩረት እንዲሰራም አቅጣጫ መቀመጡንም አንስተዋል። በሁሉም ክልሎች በተደረገ ቁጥጥር በህገወጥ ስራ ላይ የተሰማሩ አካላትም በቁጥጥር ስር እየዋሉ መሆናቸውን ጠቁመው እስካሁን ድረስም የአቅርቦት ችግር አለማጋጠሙንም አስረድተዋል። የዓለም አቀፍ የግብይት ስርዓቱ ወደ ተረጋጋ ሁኔታ እስኪመጣ ድረስም የህብረተሰቡን የመግዛት አቅም ግምት ውስጥ በማስገባት መንግስት ከፍተኛ ድጎማ እያደረገ እንደሆነና ለናፍጣ በሊትር እስከ 98 ብር እንዲሁም ለቤንዚን እስከ 73 ብር ድረስ እንደሚደጉምም አመልክተዋል። በተመሳሳይም አጋጣሚውን በመጠቀም በህገ ወጥ የነዳጅ ግብይት ላይ በሚሰማሩ አካላት ላይ መንግስት እርምጃ እየወሰደ እንደሚገኝና ማህበረሰቡም እንደዚህ አይነት ድርጊቶችን ሲመለከትም ጥቆማ መስጠት እንዳለበትም ተናግረዋል። አሁን ያለው ወቅታዊ ሁኔታ ሙሉ በሙሉ እስኪቀረፍ ድረስ የነዳጅ አጠቃቀምን አስመልክቶ ከመንግስት በኩል የሚሰጡ ምክር ሀሳቦችን በአግባቡ መተግበር እንደሚያስፈልግም ዋና ዳይሬክተሩ አብራርተዋል። ዘገባው የፋና ሚዲያ ኮርፖሬሽን ነው። የኢትዮጵያ የግልና የመንግስት ባንኮችን የኢንዱስትሪ ዞን አልሚ ባለሀብቶችን ወጪ ንግድና ተተኪ ምርት አቅም የሚያሳድግ የትብብር መመሪያ ተግባራዊ መደረጉን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። የፋይናንስ ተቋማት በልዩ የኢኮኖሚ ዞኖች ውስጥ የሚኖራቸውን ተሳትፎ ማጠናከር የሚያስችል የውይይት መድረክ በአዲስ አበባ መካሄድ ላይ ይገኛል። በመድረኩ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ፓርክ አስተዳደር ዘርፍ ስራ አስፈጻሚ ፍጹም ከተማ እንዳሉት ባለፉት ዓመታት ከ15 ቢሊዮን የአሜሪካን ዶላር በላይ የሆነ ወጪ የኢንቨስትመንት ፍሰትን የሚያሳልጡ የኢንዱስትሪ ዞኖች ተገንብተዋል። በአሁኑ ወቅትም የኢንዱስትሪ ፓርኮች ልማት ኮርፖሬሽን 11 ልዩ የኢኮኖሚ ዞኖችን፣ 2 መካከለኛ ኢንዱስትሪ ፓርኮችንና 1 የአይሲቲ ፓርክን እያስተዳደረ እንደሚገኝም ገልጸዋል። ቀደም ባሉት ዓመታት በኢትዮጵያ የኢንዱስትሪ ዞኖች የተሰማሩ ባለሀብቶች አብዛኛዎቹ ከውጭ የመጡ እንደነበርም አስታውሰዋል። የሀገር ውስጥ አልሚ ባለሀብቶችን ለማበረታታት በተከናወኑ ተግባራትም አሁን ላይ በኢንዱስትሪ ዞኖች ከተሰማሩ 250 ባለሀብቶች ውስጥ 65 በመቶ የሚሆኑት የሀገር ውስጥ አልሚ መሆናቸውን ተናግረዋል። ይህም የሀገር ውስጥ አልሚ ባለሀብቶች የኢንዱስትሪ ዞኖች የተሟላላቸውን መሰረተ ልማቶችን በመጠቀም ማልማት የሚችሉበትን አቅም እያሳደገ እንደሚገኝም አስረድተዋል። የሀገር ውስጥ ባለሀብቶችን ምርታማነት ለማስቀጠልም መሰረተ ልማት፣ የፋይናንስ አቅርቦትና ተወዳዳሪነትን የሚያስቀጥል ጊዜ ቆጣቢ የፋይናንስ ስርዓት እንደሚያስፈልግም ገልጸዋል። ለዚህም በልዩ የኢኮኖሚ ዞኑ አዋጅ በኢንዱስትሪዎች ዞኖች የሚያለሙ ባለሀብቶችና ሁሉም ባንኮች መስፈርቱን አሟልተው በትብብር መስራት የሚያስችል እድል መፍጠር እንደተቻለም ነው የገለጹት። ዜጎች በምግብ ራሳቸውን እንዲችሉ እንዲሁም ኑሯቸውን እንዲያሻሽሉ ለማድረግ ካሽ ፕላስ ከተሰኘ መንግስታዊ ያልሆነ ፕሮጀክት ጋር በመተባበር በተሰራው ስራ ተጨባጭ ለውጥ ማምጣት መቻሉን የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ገለጸ። ቢሮው ፕሮጀክቱን ከሚያስተባብሩ አካላት ጋር በመሆን ድጋፍ የተደረገላቸውን ዜጎች በሚመለከት በሸበዲኖ ወረዳ ተገኝቶ የመስክ ምልከታን አድርጓል። ገዛሃኝ ጋሻው ተጨማሪ አለው።
የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ሴቶች በማህበራዊ በኢኮኖሚያዊና በሌሎችም ዘርፎች ተሳትፎአቸውን በማጠናከር ሁለንተናዊ ተጠቃሚነታቸውን እንዲያረጋግጡ ለማስቻል ትልቅ ትኩረት ተሰጥቶ እየተሰራ ይገኛል። ቢሮ ኃላፊዋ ወይዘሮ እምቤት ኢሳያስ ላለፉት ዓመታት በተለይም ሴቶች በማህበራዊ በኢኮኖሚያዊና በሌሎችም ዘርፎች ተጠቃሚነታቸውን እንዲያረጋግጡ ለማስቻል ግብረሰናይ ድርጅቶች ጋር በመቀናጀት በርካታ ስራዎች መሰራታቸውን አንስተው በቀጣይነትም ዜጎች ከድህነት ተላቆ ራሳቸውን እንዲችሉ ለማድረግ ትልቅ ትኩረት ተሰጥተው እንደሚሰራም አንስተዋል። ኡሞሎሶ ሐናንፉ ሞዌቴ ምልመሉኒ ሐናንፈ ሎንሶቦ ምልመሉ ሙሲዳንዲ ነው። በመጀመሪያ ወደ ስራ ከመግባታችን በፊት ምልመላን ያካሄድ ነው። ከመንግስት ሰራተኞች ውጪ አብዛኞቹ አጥቢና ነብሰ ጡር የሆኑ እናቶች ምርመራ ካካሄድን በኋላ ወደ ምልመላ ውስጥ አካተናቸዋል። ከእድሉ ተጠቃሚ የሆኑት ዜጎችም ተጨባጭ ውጤት ማምጣት ችለዋል። በቀጣይነትም በሌሎች ወረዳዎች መሰል ስራዎችን ነው የምንሰራ የሚሆነው። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ምክትልና የማህበራዊ ዘርፍ ኃላፊ አቶ ባንታየው ቀጸላ በበኩላቸው ዜጎች ከአመጋገብ ስርዓት ጋር ተያይዘው ጨቅላ ህጻናት ለተለያዩ በሽታ እንዳይጋለጡ ከካሽ ፕላስ ፕሮጀክት ጋር በመተባበር በተሰራው ስራ ለውጥ መታየቱን ጠቁመዋል። ቢሮው ዜጎች በብዙ ዘርፎች ተጠቃሚ እንዲሆኑ ለማድረግ በርካታ ስራዎችን ሲሰራ ቆይተዋል። በተለይም ነፍሰ ጡር የሆኑ እናቶችና ህጻናት የተመጣጠነ ምግብ እንዲያገኙ ከ1 ሚሊዮን ብር በላይ በማውጣት በተሰራው ስራ ተጨባጭ ለውጥ ማምጣት ተችሏል። የካሽ ፕላስ ፕሮጀክት አስተባባሪ አቶ ደስታ ዳፉርሳ ፕሮጀክቱ የሚደገፈው በዩኒሴፍ ተቋም ሲሆን ነፍሰ ጡርና አጥቢ እናቶች ተመጣጣኝ ምግብ እንዲያገኙ በሸበዲኖ ወረዳ ባሉ 7 ቀበሌያት በተሰራ ስራ የተሻለ ውጤት መመዝገቡን ገልጾ በቀጣይነት በሌሎች ወረዳዎችም መሰል ስራዎች እንደሚሰራ አስረድተዋል። ዲዮወጥኒ ሳዳ ደካ እንቲኒ ሎኮ ደካ እንቲኒ ሴቶች ያገኙትን ገንዘብ ቆጥበው ለቁም ነገር እንዲያውሉ ለማድረግ አስቀድመን የተለያዩ ስልጠናዎችን ሰጥተናቸዋል። ሸበዲኖ ላይ የተሰራው ስራ ውጤት አምጥቷል ብዬ አስባለሁኝ። በቀጣይነት አለታ ጩኮንም ጨምሮ በሌሎች ወረዳዎችም አበክረን ለመስራት እቅድ ይዘን እንገኛለን። ድጋፍ እየተደረገላቸው ሴቶች ከዚህ በፊት ኑሯቸውን ለመምራት አስቸጋሪ ሁኔታ ውስጥ መሆናቸውን ገልጸው አሁን ግን ፕሮጀክቱ የገንዘብ ድጋፍ ካደረገላቸው ወዲህ በኑሯቸው ላይ የተሻለ ለውጥ ማሳየት መጀመራቸውን ተናግረዋል። ይህ ፕሮጀክት የተመጣጠነ ምግብ በአግባቡ እንድናገኝ የገንዘብ ድጋፍ አድርጎልናል። አሁን ኑሯችን ተሻሽሏል። በተሻለ ደረጃ ላይም እንገኛለን። ከዚህ በፊት በድህነት ውስጥ ነበርን። የተመጣጠነ ምግብ ለእኛም ይሁን ለህፃናት የሚሆነውን አናገኝም ነበረ። እግዚአብሔር ይመስገን። አሁን ግን ይህ ፕሮጀክት ድጋፍ ካደረገልን ወዲህ ደስተኛ ህይወት መኖር ጀምረናል። በየደረጃው የሚስተዋሉ የሙስናና ብልሹ አሰራሮችን ለመከላከል የመስኩ ባለሙያዎች በቁርጠኝነት ሊሰሩ እንደሚገባ የሲዳማ ክልል የከተማ ልማትና መሰረተ ልማት ቢሮ ገለጸ። ቢሮው በስሩ ከሚገኙ ጉዳዩ ከሚመለከታቸው ባለሙያዎች ጋር የ6 ወር የስራ አፈጻጸም ገምግሟል። ብሩክታቢት ብርሃኑ በቢሮው የስነ ምግባር ክትትል ዳይሬክተር አቶ ሰለሞን ቱማቶም የሙስናና ብልሹ አሰራሮችን በተገቢው ሁኔታ ለመከላከል ጉዳዩ የሚመለከታቸው ባለሙያዎችና ወረዳዎች በቁርጠኝነት ሊሰሩ እንደሚገባ አስገንዝበዋል። ሪፖርት በጊዜ ያለ ማምጣት፣ እቅድ በጊዜ ያለ ማስገባት፣ ያመት እቅድ አለ ከዛም በ6 ወር ሪቫይዝ ይደረጋል፣ ይከለሳል። ከልሰው በጊዜ የማያመጡ በጊዜ ሪፖርት የማያመጡ አንዳንዴ ስልክ ሪፖርት ራሱ ትርጉም አለው በእኛ እንትንና ዝም ብለው ራሳቸውን ደብቀው ያሉ አሉ። እነዛ ለይተን ያወጣል። በዜግነት የሚከፈል ደሞዝ የለም። ሁሉም ሰርቶ ተግባሩን ተወጥቶ እንጂ በዜግነት የሚከፈል ደሞዝ ለማንም የለም። እዚህ ላለ ለመጣውም የስነ ምግባር መከታተያ ክፍሎች እንዲሁም ለጠቅላላ የመንግስት ሰራተኛ በዜግነት የሚከፈል ደሞዝ የለም። ደሞዝ ለስራ የሚከፈል ሰርቶ ደክሞ ተገቢውን ስራ ሰርቶ ለድካሙ ተገቢው ክፍያ ይከፈላል። ከዚህ አንፃር ምን ይመስላል የሚለውን እያንዳንዱ ወረዳ ነው የገመገም ነው። ስለዚህ ከዚህ በኋላ ከዛ ባንደው ተነስተው እንዲያስተካክሉ በሚል እያንዳንዱ ቆጥረን የነገርናቸውና ከዛ እንዲወጡ ሌሎች ግን ወደፊት የወጡ ምን ሰርተው ነው የወጡት
የሚለውን ታግሎ እያታገሉ ነው። እቅድ በጊዜ ማቅረብ፣ ሪፖርት በጊዜ ማቅረብ፣ የተበለሻሹ ነገሮች ካሉ የተመዘበሩ ነገሮችን እያንዳንዱ ቦልድ ሊያውጥተው እኛም ቢሮ ከዛም እስከ ጸረ ሙስና ኮሚሽን ያቀረቡ ታግሎ እያታገሉ ያሉ ወደፊት የወጡትን ለይተን ነው የነገርናቸውና ከዚህ በኋላ ግን እንደዚህ ማስታመም አይቻልም። መልቀቅ የሚገባቸውም ይለቃል። የሲዳማ ክልል የስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባር ዳይሬክቶሬት ዳይሬክተር አቶ አሰፋ ወርቅነም የግምገማው ዓላማ ደካማና ጠንካራ አፈጻጸሞችን ለይቶ ሁሉንም ወደ አንድ ምህባር ለማምጣት በመሆኑ የተሻለ ድጋፍና ክትትል የሚያስፈልጋቸውን ባለሙያዎችና ወረዳዎች ለመለየትም የሚረዳ ግምገማ መሆኑን አንስተዋል። የከተማ ልማት ስር የሚገኙት የስነ ምግባር መከታተያ ክፍሎችን የ6 ወር አፈጻጸም ግምገማ ላይ ነው ተገኘ ነው። ይህንንም ያዘጋጀው ያው ቢሮውና የስነ ምግባር መከታተያ ዳይሬክተሩ ነው። እንግዲህ ዋና ዓላማው በ6 ወር ምን ሰራን፣ ጠንካራ ጎኑ ምንድነው፣ ደካማ ጎኑ ምንድነው፣ ጠንካራ ጎኑ እንዴት እናስቀጥል፣ ደግሞ ስራዎች ያልተሰሩበትን አካባቢ ዳሰን ወደፊት እንዲመጡ ምን እንስራ የሚለው ላይ ለመወያየት ነው ዛሬ ተሰበሰብነውና እንግዲህ ትልቁ ዓላማው የዚህ መድረክ መሀል ያሉትን ወደፊት የወጡትን እንደገና በጣም ወደ ኋላ የቀሩትን ወደ አንድ ለማምጣት ለመሰብሰብ ነው ትልቁ ዓላማችን። እና እንግዲህ ዛሬ ያው ከዚህ መድረክ በርካታ ያው ካሉት ከወረዳዎች መጥተዋል። የመጡትን ተሞክሯቸውን ይለዋወጣሉ። ወደፊት የወጡትን እናበረታታለን። መሀል ያሉትም ደግሞ ያው ወደፊት እንዲመጡ ጥረት እናደርጋለን። ወደ ኋላ የቀሩ አሉ ወደ 9 ወረዳዎች ይሄንን ጥናት እናደርጋለን። ለምንድን ነው ወደ ኋላ የቀረው? የሱ ችግር ነው ወይስ በሚሰራበት አካባቢ ባሉ ችግሮች ናቸው የሚለው ላይ ቢሮም የራሱን የሆነ ጥናት ያደርጋል። እኛም እስከ ስፍራው ድረስ ያው ድጋፋዊ ክትትል በማድረግ ችግሩ የባለሙያው ከሆነ የእውቀት ጋፕ ከሆነ እውቀት የመሙላት ስራ እንሰራለን። እዛ ያለ አካል ደግሞ የማያግዘው ከሆነ ከነሱ ጋር ፊት ለፊት ተገናኝተን ያው እንዲበረታቱ ሁኔታዎችን እናመቻቻለን። ስለዚህ እያንዳንዱ የት ነው ያለው የሚለውን እንዲያውቅ ነው የዛሬ ዓላማ። ጠንካራው በጥንካሬ እንዲቀጥል፣ መሀል ያለ ደግሞ ወደፊት እንዲመጣ፣ በጣም ወደ ኋላ የቀረ ደግሞ ያው እንዲያሻሽል ነው ትልቁ ዓላማችን። ከተሳታፊዎች መካከል ሀሳባቸውን የሰጡ እንደገለጹት ስራው በማህበረሰብ ውስጥ የሚሰራ እንደመሆኑ ከማህበረሰቡ ጋር በመቀናጀት አሁን ላይ የተስተዋሉ ደካማ አፈጻጸሞችን ለማሻሻልና ሙስናና ብልሹ አሰራሮችን በተገቢ ሁኔታ ለመከላከል በቁርጠኝነት ለመስራት መዘጋጀታቸውን ገልጸዋል። መንገድ ስራዎች አሉ። በመንገድ ከፈታ ወቅት አላግባብ የሆነ ጥቅም ሰዎች እንዳይወስዱ፣ የካሳ ክፍያ የማይገባቸውን ሰዎች እንዳይወስዱ የመከላከል ስራዎች የሚገባቸው ሰዎች እና በትክክል ተለይቶ የታወቁ ሰዎች የካሳ ክፍያ የሚሆን ምትክ መሬት እንዲያገኙ የማጣራትና የመለየት ስራዎች በሚመጣው ጥቆማም ይሁን ባለው መረጃ ክትትል በማድረግ ይህንን እየሰራን እንገኛለን። ከዚህም አልፎ በህብረተሰቡ ውስጥ የሚካሄደው የቤት ልማት ፕሮግራሞች ነው ያሉትና በከተማ ልማትና ኮንስትራክሽን መምሪያ በነበረ ጊዜ ቤቶች ልማት ስር የሚካሄዱ እነዚህም በመንግስት የሚወጡ ቤቶች አላግባብ የማይገባቸው ሰዎችም እንዳይወስዱ ትግል ሲደረግ ነበረ። በዚሁ ምክንያት አንዳንድ በመንግስት መዋቅር ውስጥ ያሉ ሰዎች አላግባብ የወሰዱ ቤቶችንም እንዲመልሱ ተደርገዋል። በአግባብነት እንዲመራ የመልካም አስተዳደር ችግር እንዳይሆን የሚመለከተው አካል የእርምት እርምጃ እንዲወስድ የተደረጉ ጉዳዮችም አሉ። እያንዳንዱን በዝርዝር ለማቅረብ ቢቸገርም እንደዚህ አይነት ስራዎች በሰፊው የተካሄዱ ናቸው። ካሁን በኋላም ያሉ ጉዳዮች በአግባቡ እንዲሄዱ ለይቶ ወደ ዳታቤዝ የማስገባቱ ስራዎች አለ። መልካም አስተዳደር እጦት ላይ፣ በክራይ ሰብሳቢነት ላይ፣ በመንግስት ሀብት ብክነት ላይ ስንታገል ቆይተናል። ከዚህ የተነሳ ይሄ ጠንካራ ጎን ነው። ደካማ ጎን ደግሞ ትግል ሲገባን ሳንታገል የቀረንባቸው አንዳንዴ ትግሎች አሉ። ለምሳሌ መሬት አካባቢ አሟጠን አቅማችን አሟጠን መጠቀም አለብን። ምክንያቱም ብዙ የመንግስት ሀብት እንዳይባክን ያለ ህጋዊ እውቅና የሚወስዱ አሉ። እነሱ ያንን ቦታ እንዳይወስዱ ትግል ማድረግ ይጠበቅብናል። ከዚህ የተነሳ ዛሬ የለየናቸው በገቢም ሆነ በፕላን ጥሰት በመሬት ወረራ ላይ ያሉትን ጠንካራና ደካማ ጎኖችን ለይተን
እኛም የራሳችን ተቀብለናል። ከዚህ ደግሞ ስንመለስ ይህንን የለየናቸውን ደካማ ጎንን በማስቀረት ሀገራችን አሁን እየሄደች ወዳለችበት ተርታ ለለውጥ ጎዳና ህዝቡም ተሰልፎ ክራይ ሰብሳቢነትን እንዲታገል እንዲቃወም አመለካከትን ትልቁ መቀየር ያለበት ለሰው ልጅ አመለካከት ነው። አመለካከቱ ከተበላሸ አጠገብ ያለውን እያየ ይሰርቃል። አመለካከቱን በስልጠና ልዩ ልዩ ስልጠና፣ አጫጭር ስልጠና፣ ረዣዥም ስልጠናዎችን እንግዳን በመጋበዝ እኛም ደግሞ ሰነዶችን በማዘጋጀት ለለውጥ እንድንነሳ ነው ዛሬ ልዩ ትኩረት ሰጥተን ስራውን የገመገም ነው። ማርች 8ን ስናከብር ሴቶች ለሀገር እድገትና ግንባታ ያላቸው ሚና ጉልህ መሆኑን በማሰብ መሆን እንዳለበት ተገለጸ። ኤስኦኤስ የህፃናት መንደር ሐዋሳ ቅርንጫፍ ዓለም አቀፍ የሴቶችን ቀን መብቶች፣ ፍትህ፣ ድርጊት ለሁሉም ሴቶችና ልጃገረዶች በሚል መሪ ቃል ከሚመለከታቸው አካላት ጋር አክብረዋል። አመለወርቅ ሪሶ ተጨማሪውን ይዛዋለች። በበዓሉ አከባበር ወቅት የኤስኦኤስ የህፃናት መንደር ፕሮግራም ሐዋሳ ቅርንጫፍ የፕሮጀክት አስተባባሪ አቶ ገብሬ መለሰ ኤስኦኤስ የህፃናት መንደር ትኩረቱን ሴቶችና ህፃናት ላይ በማድረግ ሴቶችን የሚጎትቱ ልማዳዊ ድርጊቶችን ከግንዛቤ አንስቶ ሴቶችን ከእድገትና ለውጥ ጎዳና የሚያስቀሩ ጉዳዮች ላይ በማተኮር በቅንጅት እንደሚሰሩ ተናግረዋል። የተለያዩ ስራዎችን እንሰራለን። የመጀመሪያው ስራ ግንዛቤ መፍጠር ነው። በተለይም ደግሞ ለዚህ ለሴቶች እኩልነት አለመኖር ወይም ደግሞ ሴቶች በእኩልነት እንዳይኖሩ፣ እንዳይሰሩ፣ እንዳይማሩ፣ የተለያዩ ተግባራት ላይ እንዳይሳተፉ፣ መሪ እንዳይሆኑ፣ ፊት ለፊት እንዳይመጡ፣ እንዳይማሩ የሚከለክሏቸው የተለያዩ ጎጂ የሆኑ ልማዶች አሉ። እነዚያ ልማዶች ደግሞ በህግ የተደገፉ አይደሉም። ህገ መንግስታችን አይደግፍም፣ የክልላችን ህግ አይደግፍም፣ ዓለም አቀፍ ህግ አይደግፍም። ግን ባለን በማህበረሰቡ ውስጥ ያሉ ለረጅም ጊዜ የቆዩ ልማዶች አሉ እና ይሄኛው ፕሮጀክት ስፔሲፊካሊ እነዚህ ልማዳዊ ድርጊቶችና አስተሳሰቦች፣ አመለካከቶች ዋና ምክንያት ናቸው ብሎ ይወስዳል። ለሴቶች እኩልነት ማጣት፣ ለህፃናት እኩልነት ማጣት፣ ለአካል ጉዳተኞች እኩልነት ማጣት ዋናው ምክንያት አድርጎ በጥናት መሰረት ያደረገ ፕሮጀክት ነው ይሄ። ስለዚህ ግንዛቤ መፍጠር የመጀመሪያው ስራችን ነው። እዚህ ፕሮጀክት ላይ ግንዛቤዎችን ለኛ ታርጌቶች ለህፃናት፣ ለወጣቶች፣ ለእናቶች፣ ለአባቶች ግንዛቤ እንፈጥራለን። ከዛ ሲያልፍ ለተለያዩ ማህበረሰብ አቀፍ ማህበራት አሉን ከኛ ጋር የሚሰሩ ለነሱ ግንዛቤ እንፈጥራለን። ለአካባቢው ማህበረሰብ ግንዛቤ እንፈጥራለን። ለተለያዩ የማህበረሰብ አካላት ተጽዕኖ መፍጠር ለሚችሉ ለአገር ሽማግሌዎች፣ ለሃይማኖት አባቶች፣ ለእድሮች ግንዛቤዎችን እንፈጥራለን። እነሱ ከኛ ጋር ተቀላቅለው ይህንን እንቅስቃሴ እንዲመሩ እናደርጋለን፣ እያደረግን እንገኛለን። የሴቶችን ቀን ከሚመለከታቸው ባለድርሻ አካላት ጋር በመሆን የተለያዩ ክንዋኔዎች በመከወን ማክበራቸውን አክለው አንስተዋል። አቶ ገብሬ በዓለም አቀፍ ደረጃም በአገራችንም ማርች 8 እየተከበረ ይገኛል በዚህ ወር። ከዚሁ ጋር በተገናኘ እኛም በምንሰራበት በታቦር ክፍለ ከተማ በተለይም ጥልቴ ቀበሌ ላይ ግንዛቤ ለመፍጠር የሴቶችን ንቅናቄ ለመፍጠር መልእክቶችን ለማስተላለፍ ሴቶች በተለያዩ ፕሮግራሞች ላይ እንዲሳተፉ ለማድረግ መልእክቱንም ደግሞ ትኩረት አድርገው ግንዛቤ ወስደው እነሱም ሄደው ማህበረሰቡ ውስጥ ግንዛቤ እንዲፈጥሩ ለማድረግ አቅማቸውን ከፍ ለማድረግ በጠቅላላው ግንዛቤ ለማሳደግ ነው። ስንወጣም ዘመቻ ነበረ። ከቢሮአችን አካባቢ ከሰርክል አካባቢ እስከዚህ ትምህርት ቤት ድረስ ለ1.5 ኪሎ ሜትር ለምጠጋ ርቀት ጉዞ አድርገናል እና እዛ ጉዞአችን ላይ የተለያዩ መልእክቶችን ስናስተላልፍ ነበረ። ጎጂ ልማዳዊ ድርጊቶች ላይ የተለያዩ ልጆችን፣ ወጣት ሴቶችን፣ ህጻናትን፣ ሴቶችን ለተለያዩ ጉዳቶች የሚዳርጉ ጎጂ ልማዶች ላይ መልእክቶችን ስናስተላልፍ መተናል። ዓለም አቀፍ የሴቶችን ቀን ስናከብር ሴቶች ራሳቸውን ከኢኮኖሚ ጥገኝነት በማውጣትና በፖለቲካውም ተጠቃሚነታቸውን ለማረጋገጥ መሆን እንደሚገባ ያነሱት የታቦር ክፍለ ከተማ ሴቶች ወጣቶችና ህጻናት ጽህፈት ቤት ኃላፊ ወይዘሮ ሊዲያ ኤልያስ ናቸው። እኛ ግን ስናከብር አሁን እኛ ጋር ያለው ጭንቀት ምንድነው? ያሁኑ ጫና ምንድነው ቢባል ፖለቲካ ሰጥቶናል፣ ጊዜ ሰጥቶናል፣ ግን የኢኮኖሚ ጫናዎች አሉ። ከዚህ ለመውጣት አደረጃጀት ውስጥ መኖር አለብን። በተጨማሪ ደግሞ በኢኮኖሚም በፖለቲካም
ተጠቃሚ መሆን አለብን የሚለው ነገር ሞቶ ይዘን የምናከብርበት ስለሆነ ይሄን ፕሮግራም በዚህ መልኩ ለመክፈት ነው የተፈለገው። ሴት መሆን አለመቻል ሳይሆን ችሎ ማለፍ ነው። ድህነትን ችሎ ማለፍ፣ ሁኔታውን ችሎ ማለፍ ነው። ሴት ማለት የበታች ሳትሆን ለሁሉም ከሴቱ ከወንዱ እኩል መስራት ማከናወን የምትችላት ሴት መሆን የጾታ ልዩነት እንጂ የአእምሮ የተግባር ያፈጻጸም ጉለት አይደለም። የበዓሉ ተሳታፊ የሆኑ ያነጋገርናቸው አንዳንድ ታዳሚዎች ማርች 8ን ስናከብር እስካሁን ማህበረሰቡ ውስጥ ከነበረው የተሳሳተ አመለካከት በመላቀቅ የተሻለ ግንዛቤ በመያዝ መሆን እንዳለበትም ተናግረዋል። ስለመብታችን መናገር እንችላለን። በስርዓተ ጾታ ልዩነት ምን እንደሆነ አውቀናል። በስርዓተ ጾታ ዙሪያ ልጆቻችንን እንዴት ሴትና ወንድ ልጆቻችንን እንዴት አድርገን መያዝ እንዳለብን፣ ሴትና ወንድ ልጅ እኩል እንደሆነ በጾታ ልዩነት እንጂ በሌላ ነገር ምንም የበላይና የበታችነት ልዩነት እንደሌለ ይህን ሁሉ በስልጠና እየሰጡን አሁን በጣም እንትን ብለናል። ብዙ በስልጠናው ተከነናል። ከዚህ በፊት የነበረው የሴቶች መብት አጠባበቅና አሁን ያለው የሴቶች መብት አጠባበቅ በጣም ልዩ ነው። በፊት የነበረበት ሁኔታና አሰጣጥ ያው በመንግስትም ሆነ በማህበረሰብ ደረጃ ለሴት ልጅ የሚሰጣት ስፍራ በጣም አነስተኛ ነበረ። አሁን ግን በጣም ለውጦችን አይተንበታል። በመንግስት አስተዳደር አደረጃጀት ጭምር ማለት ነው። ሴት ልጅ አሁን ላይ በማስተዳደር ደረጃ ላይ ትገኛለች እና በራስ የመወሰን መብቷ ተከብሮ ይገኛል። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናልፍ የሆርሙዝ ሰርጥ፣ የስዊስ ካናል፣ ባቤል መንዴብና የፓናማ ቦይ የዓለማችን ጂኦፖለቲክስ መቆጣጠሪያ ቁልፍ ቦታዎች ናቸው። ስትራቴጂክ የሆኑት እነዚህ ቦታዎች በቀጥታም ሆነ በተዘዋዋሪ ችግር የሚያጋጥማቸው ከሆነ በዓለም ዙሪያ ቀውስ የማስከተል አቅማቸው ከፍተኛ ነው። ጂኦፖለቲክሱን መቆጣጠር ዓለምን መቆጣጠር ነው በሚል መርህ የዓለም ሀያላን ወሳኝ ቦታዎችን በአይነ ቁራኛ መከታተላቸው የተለመደ ተግባር ነው። ትንታኔው በጀማል የሱፍ ተዘጋጅቷል። ማራማይት ብጻተ ታቀርበዋለች። ከጥንት ዘመን ጀምሮ የሀገራት መገኛ የሀገራትን ሁለንተናዊ ነባራዊ ሁኔታ የመወሰን አቅም እንዳለው በተደጋጋሚ መመልከት ችለናል። የተወሰኑ ሀገራት የተፈጠሩበት ጂኦግራፊያዊ አቀማመጥ ለሀያልነታቸውና ለእድገታቸው መስፈንጠሪያ አድርገው ተጠቅመውበታል። የተቀሩት ደግሞ ለውድቀታቸውና ለድቀታቸው ምክንያት ሆኗል። እርግማን የሆነባቸው ሀገራትም አልጠፉም። ስም ይጠራ ከተባለ የመንን መጥቀስ በቂ ነው። የሀገራት ጂኦግራፊያዊ አቀማመጥ ለዓለምም ሆነ የቀጠናውን ጂኦፖለቲክስ የመበየን አቅም አለው። ብሔራዊ ጥቅምን ለማስጠበቅ ብሎም በሌሎች ላይ በጎም ሆነ አሉታዊ ተጽዕኖ ለማሳደር እድል ይሰጣል። በ2026 በፈረንጆቹ አቆጣጠር የዓለማችንን የንግድና የፖለቲካ እንቅስቃሴ የሚወስኑ ቁልፍ የጂኦፖለቲክስ መስመሮችን በተወሰነ መልኩ እንመለከታለን። የሆርሙዝ የባህር ሰርጥ አሁን ላይ የዓለማችን የልብ ምት መሆኑን ዓለም የተገነዘበችው ይመስላል። በሆርሙዝ አካባቢ የሚፈጠሩ ማንኛውም አይነት ለውጦች በዓለም ዙሪያ የእያንዳንዱን ግለሰብ ኪስና ኑሮ የመንካት አቅም እንዳለው የሰሞኑ በኢራንና በአሜሪካ እስራኤል ጦርነት ተረጋግጧል። ሆርሙዝ በፋርስ ባህረ ሰላጤና በኦማን ባህር መካከል የሚገኝ ጠባብ የውሃ አካል ነው። ሆርሙዝን በመጠቀም ከዓለም የነዳጅ ንግድ ከ20 እስከ 30 በመቶ የሚሆነው በዚህ መስመር ያልፋል። ኢራን የሆርሙዝ ሰርጥን ጂኦፖለቲክስ በመጠቀም በዓለም የነዳጅ ዝውውር ላይ አሉታዊ ጫና በማሳደር በጦርነቱ የተሻለ ነገር ለማግኘት መንቀሳቀሷ ለዚህ አብነት ሆኖ መቅረብ ይችላል። በኢትዮጵያ አፍንጫ ስር የሚገኘው የባቤል መንደብ ሰርጥ ከዓለማችን ታላላቅ የጂኦፖለቲክስ መሳሪያዎች መካከል ቀዳሚ ቦታ አለው። ወደ ቀይ ባህር መግቢያ ላይ ያለው ይህ ቦታ የበርካታ ሀገራት የህልውና መሰረት ነው። ኤደን ባህረ ሰላጤን ከህንድ ውቅያኖስ ጋር ያገናኛል። በአፍሪካ ቀንድም በተለይ ለኢትዮጵያና ለአውሮፓ የንግድ ልውውጥ ወሳኝ መስመር ነው። ኢትዮጵያ ለበርካታ ዓመታት የቀይ ባህር ተጋሪ ታላቅ ሀገር ነበረች። በታሪክ አጋጣሚ ብሎም በታሪካዊ ስህተት ይህን ታላቅ እድል ባለፉት 30 ዓመታት አታቆይታለች። ይህን ተከትሎ በኢትዮጵያ በዓለም ጂኦፖለቲክስ ላይ የነበራትን ተሰሚነት እንድታጣ ሆናለች። አሁን ግን ይህ የታሪክ ስህተት ለማረም ጊዜው አሁን ነው ብላለች። አሁን ደግሞ ወደ እስያ እንሻገር። ወደ ማላክ ሰርጥ በኢንዶኔዥያ በማሌዥያና በሲንጋፖር መካከል የሚገኘው ይህ የውሃ አካል ለአካባቢው የንግድ ልውውጥ እስትንፋስ ነው።
የህንድና የፓሲፊክ ውቅያኖሶችን የሚያገናኝ ሲሆን የቻይናና የጃፓን የንግድና ኢነርጂ መስመር ነው። በማላክ አካባቢ ችግር መፍጠር በቀጥታ ቻይናና ጃፓን ላይ ጦርነት እንደማወጅ ይቆጠራል። የማላካን ደህንነት ማረጋገጥ የማሌዥያና የሲንጋፖር ብቻ ሳይሆን የቤጂንግና የቶኪዮም ተቀዳሚ ብሔራዊ አጀንዳ ነው ማለት ነው። ስዊዝ ካናል መቀመጫውን በግብጽ በማድረግ ሜዲትራኒያንና ቀይ ባህርን ያገናኛል። በአውሮፓና በእስያ መካከል ያለውን የንግድ ጉዞ የሚያሳጥር ወሳኝ መስመር ነው። ካናሉ ለዓለም ንግድ መሳለጥ ትልቅ ሚና ያለው ሲሆን ለግብጽ ደግሞ በአንድ ዓመት ብቻ ውስጥ እስከ 8 ቢሊዮን ዶላር ገቢ ታገኝበታለች። የፓናማ ካናል ማዕከላዊ አሜሪካ፣ አትላንቲክና ፓሲፊክ ውቅያኖሶችን ያገናኛል። ካናሉ ከ1 ምዕተ ዓመት በፊት በከፍተኛ ወጪ በትልቅ የሰዎች መስዋዕትነት በአሜሪካ ኢንጂነሮች ድንቅ ምህንድስና የተሰራ ሲሆን ሁለቱን ታላላቅ ውቅያኖሶችን በማገናኘት ለዓለም አቀፍ ሁለንተናዊ ለውጥ ትልቅ አሻራ አሳርፏል። ለአሜሪካና ለዓለም አቀፍ ንግድ መፋጠን ቁልፍ ሚና አለው። የፓናማ ካናል የፓናማ ቢሆንም ከአሜሪካ ታላላቅ ብሔራዊ ጥቅሞች መካከል ይገኛል። ካናሉ ሁሌም አሜሪካ እይታ ውስጥ ነው። የቱርክ የቦስፈረስ የውሃ አካል በተመሳሳይ በቱርክ የሚገኝ ወሳኝ የጂኦፖለቲክስ ሚዛን መጠበቂያ መሳሪያ ነው። ቦስፈረስ ጥቁር ባህርን ከሜዲትራኒያን ጋር ያገናኛል። ለሩሲያና ለምስራቅ አውሮፓ ሀገራት የባህር ላይ ንግድና ወታደራዊ እንቅስቃሴ ወሳኝ ናቸው። በተጨማሪም እንደ ታይዋን ሰርጥና አዳዲስ እየተፈጠሩ ያሉ የአርክቲክ የንግድ መስመሮች በቀጣይ ዓመታት የዓለምን የጂኦፖለቲካ ሚዛን የሚቀይሩ ተብለው ይጠበቃሉ። መረጃውን ከተለያዩ ምንጮች አጠናቀር ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያስናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን ወደ እናንተ እየመራው ጽዮን ዮናስ አብሬያችሁ ነበርኩኝ። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ምሽት።